ሰላም እንዴት ናችሁ? ውድ ነው የተከበራችሁ የቻናሌ ተከታታዮች እንዲሁም በመላው ዓለም የምትገኙ ውድ ቤተሰቦቼ እንግዲህ በፊት ስሰራቸው እንደነበሩት ወደ ራሴ ስራዬ ተመልሻለሁ። በአንዳንድ ባልተመቻቹ ምክንያቶች መስራት አልቻልኩም ነበር እና ዝም ያልሆነ ቪዲዮ ነበር መለቅበት ያው ቻናሌ እንዳይሞት ብዬ ማለት ነው። ማለት ካልተሰራበት የሆነ አክቲቭ ስለማይሆን ለዛ ነው። እና ከዚህ በኋላ አሪፍ የሆኑ የፀጉር፣ የፊት፣ የእግር የተለያዩ ትሪትመንቶችን እየሰራው ወደ እናንተ ለኔ ተስማማኝን ማለት ነው ለኔ ተስማማኝን አሪፍ ነው ብዬ ማስበውን ነገር እየሰራው ወደ እናንተ አለቅላችኋለሁ ማለት ነው። እንግዲህ ቪዲዮውን አላረዝምባችሁ መግቢያው ላይ እንዳያችሁት አሪፍ የሆነ የፀጉር ትሪትመንት ሰርቻለሁ እና ደግሞ ይሄን ለእናንተ ላጋራችሁ ወደድኩኝ ማለት ነው። እንግዲህ ቪዲዮውና ድምጼ እኩል ላይሄድ ይችላል፣ ምክንያቱም እዚህ ጋር የምታዩት ቪዲዮና እኔ የማወራው ነገር እኩል ላይሄድላችሁ ይችላል። ግን ደግሞ ፈጠን አድርጌ ግልጽ ለማድረግ ያክል ነግራችኋለሁ ማለት ነው። እና ምን ያረኩበት እንግዲህ ያው በቪዲዮ አይታችሁ በእርግጥ ማወቅ ትችላላችሁ፣ ግን ልንገራችሁ። ቅርንፉድ፣ ሮዝመሪ እና እንትን ያረኩበት ተልባን ያረኩበት ማለት ነው። መጀመሪያ ምንድን ያረኩት ውሃውን ሳላረግ ማለት በቀዝቃዛ ውሃን ያረኩት። ከፈላ ምዝምዝ ላይ አድርገው ይችላል ብዬ ስላሰብኩኝ መጀመሪያ ውሃውን ቅርንፉዱን፣ ሮዝመሪውንና ተልባውን አደረኩ። ከዛ በኋላ ውሃን ያደረኩበት። ከዛ ስቶቡን አብርቼ አፈላሁት ማለት ነው። ቀስ እያለ እንዲፈላ አደረኩት። በጣም ተልቶሎ ከሆነ እንትን ምዝምዝ አድርገውም እና ይሆናል አይደል እንትን እንዳይል ውህዱ ትንትኑ ምንፈልገው ጥቅሙ ነገሩ እንዳይሄድ ብዬ ስላሰብኩኝ ነው በቀዝቃዛ ውሃ ያደረኩት። ጊዜ እንዲያውም ቡና ስታፈሉ በቀዝቃዛ ውሃ አፍሉ ይባላል። ምክንያቱም ከፈላ ቶሎ እንትን አይልም፣ የሆነ ቴስቱ በደንብ አይታወቅም አይደለ? ይሄ ደግሞ እንደዛ ብዬ ስላሰብኩኝ ነው በቀዝቃዛ ውሃ ያፈላሁት። እንግዲህ እዚህ ጋር አፍልቼ አውጥቼዋለሁ ማለት ነው። ከቪዲዮ ጋር እኩል ለመሄድ ሞክራለሁ። አፍልቼ አውጥቼው እንዲቀዘቅዝ ማለት ነው። እንግዲህ ይሄንን መቼ ነው የምትቀቡት? ፀጉራችሁን ታጥባችሁ ልክ ቅባት ከመቀበታችሁ በፊት ቆዳችን በቅባት ሳይደፈን በፊት ይሄንን ውህድ ተቀብታችሁ ቢያንስ ለ5 ምናምን ደቂቃ በደንብ ማሳጅ ማድረግ። ይሄንን ቢያንስ በሳምንት 2 ምናምን ብታረጉበት አሪፍ ነው ብዬ ነው የማስበው። እና ያው ጥቅሙን እንድታውቁት ለውጡን እንድታውቁት ቶሎ ቢሆን ያው ታውቁታላችሁ ምን ያህል ለውጥ እንዳመጣ። ተስማምቷል አልተስማማው የሚለውን ነገር ታውቁታላችሁ ብዬ ስላሰብኩ ነው። እዚህ ጋር እንግዲህ እንትን ብሏል፣ ቀዝቅዞ ፈልቶ አውጥቼው ምናምን ቀዝቅዟል። ከዛ እንትን ነው የማደርገው፣ ይሄ እንትን አለ አይደል ሮዝመሪ ምናምን ቅጠሉ ነገሩ እንዳይገባ በዚህ እንግዲህ ባላችሁ ነገር በነጠላም ሊሆን ይችላል፣ ብቻ የሆነ በማጥለያም ሊሆን ይችላል። እንደዛ አድርጋችሁ እንግዲህ ይሄንን የተጠቀምኩት ምንድነው ፌስታል አይደለም ምንድነው ይባል እንደ ጨርቅ አይነት ነገር ነው። ይሄ አሁን ሰሞኑን ፌስታል በተከለከለበት ምክንያት የመጣ ምርት ነው። ፌስታል ይመስላል ሲታይ ግን ፌስታል አይደለም፣ እንደ ጨርቅ ነገር ነውና ያጠላል። እንግዲህ እዚህ ጋር እንደምታዩት በደንብ ፈልቶ በቃ ሽታው ምናምን በጣም ነው ደስ የሚለው። ከለሩ ራሱ እንደምታዩት ይሄ አሁን ያንተኑ ነው። ሮዝመሪውን በራሱ ሲፈላ ከለር ይቀይራል። እና ደግሞ ቅርንፉድም ደግሞ እንደምታዩት ቅርንፉድ ቀይ ነው፣ ሲፈላ ደግሞ ልክ እንደ ሻይ ቅጠል ከለር ነው የሚይዝ ማለት ነው። እኔ እንግዲህ እዚህ ጋር ምንድነው በጣም እንዳይቀዘቅዝና ጄል ነገር ሆኖ እንትኑ ጨርቁን ነገሩን እንዳይዘጋው ብዬ በጣም አላቀዘቀዝኩትም። ማለት በጣም ከቀዘቀዘ እንትን እንዳይል ብዬ ማለት ነው። አልወርድ ብሎ እንዳያስቸግረኝ ብዬ ይሆናል አይደል እንዳያቃጥለኝ አይነት እንደዛ ነገር ነው ያልኩት። ትንሽ ቀዝቀዝ ሲል እንደዛ ጨመቅ ነው ያልኩት። ግን ስቀባ እንትን እለዋለሁ በደንብ አቀዝቅዤ ነው። ምክንያቱም ትኩስ ነገር ቆዳችን በጣም ሴንሲቲቭ ነውና ትኩስ ነገር ጥሩ አይደለም። ሙቅ ውሃ ራሱ ለፀጉር አይመከርም ያው እንደምታውቁት። እዚህ ጋር እንግዲህ በደንብ ጭምቅ ነው ያደረኩት፣ በቃ እንዲወጣ በደንብ ማለት ነው። እንግዲህ ይሄንን ብዙዎቻችሁ እንደምትጠቀሙት ተስፋ አድርጋለሁ። ተጠቅማችሁ ደግሞ ለውጡን ተስማምቶኛል፣ ለውጥ አግኝቼበታለሁ ምናምን ብላችሁ ብትጽፉልኝ ደስ ይለኛል። ምክንያቱም የእናንተ ሀሳብ አስተያየት እኔን ስለሚያበረታኝ ማለት ነው። ሌላም እንድሰራ አሪፍ ነገሮችን እየሰራ ወደ እናንተ እንዳመጣ ለውጡንም ደግሞ ራሴ ላይ በእርግጥ የኔ ፀጉር ምንድነው ለስላሳ የሚባል አይነት አይደለም። በጣም ለስላሳ የሚባል ሳይሆን ይሄ መካከለኛ ነው። በጣም ሽካራም አይደለም፣ በጣም ለስላሳ አይደለም። ግን በደንብ ከተንከባከብኩት አሪፍ ይሆናል። ከለሩም ይቀየራል፣ የሆነ ልስልስ ነገር ይላል እና ደግሞ ቶሎ ያድጋል። የሆነ ስሰራው ራሱ ብጥስጥስ ነገር አይልም። እና ፀጉር ብዙ ጊዜ አያያዝ ነው እንጂ ማያድግ ፀጉር አለ ብዬ አላስብም እንደኔ ማለት ነው።
እና እዚህ ጋር እንግዲህ ጨምቄ ያወጣሁት አሰሩ ነው ማለት ነው። ይህንን ይመስላል። እንትን ካለ ያው ጸጉራችን ላይ ስክስክ ስለሚል የግዴታ ማጥለል አለብን። ይህንን ይመስላል ከለሩ። በጣምም ጄልም አይደለም ውሃምም አይደለም፣ መካከለኛ ነው ያረኩት። በእርግጠኝነት መቼም ይሄንን ውህድ ሰርታችሁ በሳምንት 2 ወይ 3 ያው በእርግጥ ጊዜ ላይ ኖራችሁ ላይ መቻችሁ ይችላል። ግን በቃ ባይመቻችሁ እንኳን ለጸጉራችሁ አንዳንዴ ለራሳችን ጊዜ መስጠት አለብን ብዬ ነው ማስበው። ማለት ከራስ በላይ ነፋስ ነው። ምክንያቱም አሁን ላይ እንደምታዩት ሂውማን ሄር ውድ ነው። በዛ ላይ አርቲፊሻል ነገር ብዙ ማኮራም ማለት ነው። እና እዚህ ጋር አጥልዬ ምናምን አቀዝቅዤ እንዳያችሁት ልቀባ ተዘጋጅቻለሁኝ። እንግዲህ በመሀል ማወራው ነገር ኬሪር ካለባችሁ ከቪዲዮ ጋር ለመሄድ ያክል ነው። እና ጸጉሬ እንግዲህ ይሄንን ይመስላል። ከዚህ በኋላ ደግሞ ያለውን ለውጥ አሳያችኋለሁ። እስካሁን ጭራሽ አልተመቸኝም ለመስራት ምናምን ጊዜ አጣሁኝ። ሁኔታዎች አልተመቻቹም። ኢንተርኔት ምናምን ያለው ነገር ትንሽ ከበድ ብሎ ስለነበር አልተመቸኝም ነበር። ከዚህ በኋላ ግን በየጊዜው ቢያንስ በአንድ ሳምንት ውስጥ 3-4 ቪዲዮ ለመስራት እንትን ብያለሁ፣ ወስኛለሁ ማለት ነው። እንግዲህ እዚህ ጋር ለእናንተ ለማሳየት ስል ደፍቼው ነበር። ይሄንን ይመስላል። ያው በእርግጥ መጀመሪያ ስላያችሁት ችግር የለውም። እና እንደዚህ እያደረግን በደንብ እያሸን እንቀባዋለን። እኔ ግን በነገራችን ላይ እዚህ ጋር አልተመቸኝም ለእናንተ ለማሳየት ብዬ በሁለት እጄ እያረኩ ምናምን ብቀባ አሪፍ ነበር። ግን ለእናንተ ለማሳየት ስል ነው እንግዲህ በዚህ በአንድ እጄ ይዤ በአንድ እጄ ደግሞ ማሳጅ ማድረግ ያለሁት። በነገራችን ላይ እዚህ ጋር ያልነገርኳችሁ ነገር ጸጉሬን ታጥቤ ነው የተቀባሁት። በእርግጥ መጀመሪያም ነግሬያችኋለሁ መግቢያው ላይ፣ ግን ደግሞ ምናልባት ከረሳችሁት እና ደግሞ በደንብ ካልሰማችሁ ብዬ ነው። ጸጉሬን ታጥቤ ምንም ነገር ሳልቀባ ቅባትም ምንም አልተቀባሁበትም ማለት ነው። እንደዛ አድርጌ ነው የተቀባሁት። እናንተም እንደዛ አድርጋችሁ ተቀቡት። ምክንያቱም ጸጉራችን በቅባት ከተደፈነ ይሄ ትሪትመንቱን ወይ ደግሞ አሁን የሰራሁትን ውህዱን ትክክለኛ ቆዳችን ማግኘት አይችልም። ኦልሬዲ ቀዳዳው ይደፈናል። ለዛ ብዬ ነው መሆንም ያለበት እንደዛ ነው። ለዛ ብዬ ጸጉሬን ታጥቤ ንጹህ በሆነ ቆዳ ላይ ነው የተቀባሁት። እና አቀዝቅዛችሁ ማለት ነው፣ ትኩስ መሆን የለበትም። እና እየተቀባችሁ እንግዲህ በደንብ ዙሪያውን ማዳረስ አለባችሁ። እዚህ ጋር እንግዲህ ለእናንተ ለማሳየት ስል የግድ ፈጠን ማለት ስላለበት ኦልሬዲ ማለት ማየት ያለባችሁን ነገር ዋናውን ነገር ካያችሁ ብዬ ነው። እዚህ ጋር ደግሞ ቅባት ያደረኩበት ምንድነው፣ ሙሉን ከተቀባው በኋላ ቅባት አድርግበታለሁ። ምንድነው ቅባት ማድረግበት ነጭ እንዳይሆን እንደዚሁ ቢተው ራሱ ማለት ነው። ውህዱ አሁን ይሄ ጸጉራችን ታጥበን ምናምን ስለተቀባ ነው ነጭ እንዳይሆን እንደዚሁ ከተውነው 3 ቀንም 4 ቀንም መተው እንችላለን። እና ቅባት ያደረኩበት ምንድነው ነጭ የሆነ እሬት ታውቃላችሁ፣ የሆነ ልፋጭ ነገር ንፍጥ ነገር እንዳይመስል ቅባት ሲደረግበት ያ ነገሩ ይጠፋል ማለት ነው። እና እኔ እንደዚህ አድርጌ ኦልሬዲ 3 ቀን ምናምን 4 ቀን ተዋለሁ። ምንም እንትን አይልም፣ አያሳክክም ምናምንም አሪፍ ነው። ምክንያቱም ወዲያው ተቀብቼ ወዲያው ከታጠብኩት ማለት ምን ልበላችሁ ሰርቼ ግን ድካም ብቻ ማለት ነው። እንትኑንም ጥቅሙንም ለውጡንም ማየት ስለማልችል እንደዛ ነው ያደረኩት። እዚህ ጋር እንግዲህ በደንብ ሙሉውን ተቀብቼዋለሁ። ያው የኔ ጸጉር ትንሽ በዛ ያለ ነው እና የሰራሁት ነገርም አነስ ያለ ለእናንተ ለማሳየት ያክልም ስለሆነ ምንድነው ያደረኩት ቆዳዬን የተቀባሁት። ግን በደንብ ሰርታችሁ በደንብ በዛ አርጋችሁ ሰርታችሁ ሙሉውን ጸጉራችሁን ብትቀቡት እስከ ጫፉ ድረስ ብትቀቡት ይመረጣል ማለት ነው። እኔ እንግዲህ እዚህ ጋር የገዛሁትም ትንሽ ስም ስለነበረ እንደገና ደግሞ የግድ ማሳየት ስላለብኝ ብዬ ስላሰብኩኝ ቆዳዬን የተቀባሁት ዋናውን ማለት ነው። ግን ደግሞ አይከፋም። ሙሉንም ብትቀቡት እንደዚህ ጭብር ያለው ነገር የሆነ ልስልስ ሲልና የሆነ ሻይን ነገር ይሆናል። ቤተሰብ እንግዲህ ይሄንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እንሰራላችሁ ቪዲዮ የምትፈልጉትም ካለ ጻፉልኝ። በሌላ ቪዲዮ እንግዲህ በአዲስ ቪዲዮ እንገናኛለን። ቻው፣ መልካም ጊዜ ይሆንላችሁ። መልካም ቆይታ